ፈጣሪም ውሻን ከፈጠረ በኋላ እንዲህ አለው፣ የሰዎችን ንብረት ከአደጋና ከሌቦች ትጠብቃለህ። ለዛም ተግባር 20 ዓመት እሰጥሃለሁ። ውሻውም ፈጣሪ 10 ዓመት ይበቃኛል፣ በ20 ዓመት ሙሉ ምን አደርግበታለሁ? ፈጣሪም ጦጣንም ከፈጠረ በኋላ እንዲህ አለው፣ ሰዎችን ታዝናናለህ፣ ታስቃለህ። ለዚህ ተግባር 20 ዓመት እድሜ ሰጥቻለሁ ይለዋል። እሺ ጦጣም 10 ዓመት እንኳን ለኔ ይበዛብኛል ይለዋል። ፈጣሪ በሬንም ከፈጠረ በኋላ እድሜ ልክህን ስራ በመስራት ልጆችን ታሳድጋለህ፣ ለዚህ 60 ዓመት እድሜ ሰጥቻለሁ ይለዋል። በሬውም 60 ዓመት ኖሬ ምን አደርጋለሁ? 20 ዓመት ብቻ አስጠኝ ይለዋል። የሰው ልጅም ተራ ሲደርስ ፈጣሪም 20 ዓመት እድሜ ሰጥቻለሁ፣ የምትፈልገው ነገር አድርግ ይለዋል። እሱም ፈጣሪ 20 ዓመት ብቻ ምን ታደርግልኛለች ይለዋል። ፈጣሪም ጥሩ፣ የውሻዋን 10 ዓመት የጦጣዋን 10 ዓመት በተጨማሪም የላሟን 40 ዓመት ጨምሬልሃለሁ ይለዋል። አጠቃላይ ስንት ሆነ? 60 ዓመት። ለዚህም ነው ሰው የመጀመሪያውን 20 ዓመት ያለ ሐሳብ ይዝናናበታል። ነገር ግን ቀጣይኛውን 40 ዓመት ልክ እንደ በሬው ይለፋል፣ ይፈጋል፣ ቤተሰቦቹን የሚንከባከብበታል። ከጦጣው የሚወሰደውን 10 ዓመት የልጅ ልጆቹን ቤት ውስጥ ተቀምጦ ያስቃቸዋል፣ ያዳብራቸዋል ልክ እንደ ጦጣው። የቀረውን 10 ዓመት ደግሞ ልክ እንደ ውሻው በር ላይ በመቀመጥ ህይወቱን ያሳልፋል። ይህን ወደ ህይወታችን ስናመጣው የወጣትነት እድሜህን ያለ አግባብ ታባክንና ማረፍ ባለብህ ሰዓት ትለፋለህ፣ ትጋጋጣለህ። ግን ወጣትነት እድሜህን ጠንክረህ ከሰራህበት በስተርጅና ሰዓት እረፍትን ታገኝበታለህ።